አልጋ ላይ ወጥታችሁ ሰዓታት እያለፉ አእምሯችሁ ግን መስራት ካልቀነሰ እንደገና ደግሞ ማለዳ ላይ ስትነቁ ሙሉ በሙሉ ዝልፍልፍ የሚያደርጋችሁ ከሆነ ብቻችሁን አይደላችሁም። ዛሬ በገበያ ላይ የሚሸጡትን ሱስ የሚያስይዙ የእንቅልፍ ክኒኖችን ሳይሆን በሳይንስ የተረጋገጠውን በየቤታችን የሚገኘውንና እኔ ለራሴ የምጠቀመውን የሁለት ተፈጥሯዊ ነገሮች ሚስጥር እነግራችኋለሁ። ሙዝና ቀረፋ። ይህንን ውህድ ከመተኛታችሁ በትክክል ከ30 እስከ 45 ደቂቃ በፊት ስትወስዱ በአካላችሁና በአይምሯችሁ ውስጥ ምን አይነት ኬሚካላዊ ተአምር እንደሚፈጠር፣ ለምንስ እንደ ሕፃን ልጅ ጥልቅ የሆነ እንቅልፍ ወይም ደግሞ ዲፕ እንቅልፍ እንደሚያስገባችሁ በዝርዝር እንመለከታለን። እንኳን ወደ ቻናሌ በሰላም መጣችሁ። እኔ ዶክተር ኢዮብ ነኝ። በዚህ ቻናል ላይ ማስረጃን መሰረት ያደረጉ በቀላሉ ህይወታችሁን የሚቀይሩ የጤና እና በሳይንስ የተደገፉ መረጃዎችን አቀርብላችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ ጋብዛለሁ። ወደ ሳይንሱ እንለፍ። እንቅልፍ እጦትን ለማከም በመጀመሪያ ጠላታችንን ማወቅ አለብን። ብዙዎቻችን ለምን አልተኛውም ብለን ስናስብ ወደ ጭንቅላታችን የሚመጣው ብዙ ጊዜ ሀሳብ ብቻ ነው። ነገር ግን በሰውነታችን ውስጥ እንቅልፍ የሚነፍጉን ሁለት ዋና አካላዊ ጠላቶቻችን አሉ። እኛ ጋር ያሉ ሁሌ የሚከሰቱ ናቸው። የመጀመሪያው ኮርቲዞል የተባለ ሆርሞን ነው። ይህ የጭንቀት ሆርሞን ነው። በቀን ውስጥ በስራ ምክንያት፣ በፋይናንስ ወይም በተለያዩ ሀሳቦች ስንወጠር ይህ ሆርሞን ይጨምራል። ኮርቲሶል ከፍ ሲል ደግሞ አንጎላችን አደጋ አለ የሚል መልእክት ስለሚደርሰው እንቅልፍ የሚሰጠንን ሜላቶኒን የተባለውን ሆርሞን ማምረት ያቆማል። እንግዲህ ሜላቶኒን የተባለው ደግሞ እንቅልፍ እንዲመጣ የሚያደርግ ሆርሞን ነው። ሁለተኛውና ብዙ ሰው የማያውቀው ደግሞ የደም ስኳር መዋዠቅ ነው። ይሄ ብለድ ሹጋር ፍላክቹዌሽን የሚባለው ማለት ነው። በተለይ ማታ ማታ ጣፋጭ ምግቦችን፣ ኬኮችን ወይም ከበድ ያሉ ኃይል ሰጪ ካርቦሃይድሬት ምግቦችን ስንመገብ በደማችን ውስጥ ያለው ስኳር በከፍተኛ ሁኔታ ይጨምራል። ይህ ሲሆን ሰውነታችን ኢንሱሊን መብዛት በማመንጨት ስኳሩን በድንገት እንዲወርድ ያደርገዋል ማለት ነው። ይህ ድንገተኛ የሆነ የስኳር መውረድ ያው በሕክምናው አጠራር ሃይፖግላይሴሚያ ይባላል። ለአንጎላችን ከፍተኛ አስደንጋጭ የሆነ ምልክት ነው። አንጎላችን ይህንን አስደንጋጭ የሆነ ሁኔታ ለማለፍ ሲል አድሬናሊን እና ኮርቲዞል ሆርሞኖችን እንዲመነጩ ያደርጋል። ውጤቱ ምንድን ነው? እኩለ ሌሊት ላይ በድንገት በጭንቀት መባነን እና ከዚያ በኋላ ደግሞ እንቅልፍ መከልከል፣ የእንቅልፍ ማጣት ነው። አሁን ወደ መፍትሄው እንምጣ። ሙዝ ለምን የተፈጥሮ ምርጥ የእንቅልፍ መከላከያ ሆነ? በመጀመሪያ ሙዝ በውስጡ ትሪፕቶፋን የተባለ ልዩ አሚኖ አሲድ ይዟል። ይህ ትሪፕቶፋን ወደ ሰውነታችን ሲገባ በቀጥታ ወደ አእምሯችን ይጓዛል። እዚያም ሴሮቶኒን ወይም ደግሞ የደስታና የመረጋጋት ሆርሞን ይቀየራል። ይህ ብቻ አይደለም። ጨለማ በሚሆንበት ጊዜ ይህንን ሴሮቶኒንን ወስዶ ወደ ሜላቶኒን ይቀይረዋል። ቅድም ሜላቶኒን ሆርሞን ስል ትዝ ይላችኋል አይደለም? ሜላቶኒን የሚባለው ሆርሞን ደግሞ መቼ መተኛት እንዳለብን ለሰውነታችን የሚነግር ዋነኛው የተፈጥሮ ሰዓታችን ነው ማለት ይቻላል። ስለዚህ ሙዝ መመገብ ማለት ሜላቶኒን እንዲመረት ትልቅ አስተዋጽኦ ማድረግ ማለት ነው።
ሁለተኛውና እጅግ አስደናቂው የሙዝ ጥቅም በውስጡ የያዘው ማግኔዚየም እና ፖታሲየም የተባሉ ንጥረ ነገሮች ናቸው። ስለ እነዚህ ንጥረ ነገሮች በእርግጠኝነት ሰምታችሁ ታውቃላችሁ ብዬ አስባለሁ። እነዚህ ሁለቱ ማዕድናት በሳይንስ የተፈጥሮ የጡንቻ ማላያ ወይም ደግሞ ሪላክስ ማድረጊያ ናቹራል መስል ሪላክሳንትስ በመባል ይታወቃሉ። ማግኒዥየም በአካላችን ውስጥ ያለውን የነርቭ ስርዓት በማረጋጋት ጋባ የተባለውን እንቅልፍ አምጪ የነርቭ አስተላላፊ ያነቃቀዋል። ፖታሽየም ደግሞ በምሽት የሚመጣን የጡንቻ መኮማተር እና ቁርጥማትን ይከላከላል። በአጭሩ ሙዝ አእምሯችሁን ብቻ ሳይሆን መላ አካላታችሁን፣ ጡንቻችሁን፣ ነርቮቻችሁን ጭምር ዘና እንዲሉ ያደርጋል ማለት ነው። ታዲያ ቀረፋ ወይም ደግሞ ሲናመን ለምን አስፈለገ? ሙዝ ብቻውን አይበቃም ነበር የሚል ጥያቄ መቼም በአእምሯችሁ ይመጣል። እዚህ ጋር ነው ትልቁ የሳይንስ ሚስጥር ያለው። ሙዝ ምንም እንኳን እጅግ በጣም ጠቃሚ ቢሆንም በውስጡ የተፈጥሮ ካርቦሃይድሬት ወይም ስኳር ይዟል። ይህ ስኳር በምሽት የደም ስኳራችንን በትንሹም ቢሆን ከፍ ሊያደርገው ይችላል። ቀረፋ ግን ድንቅ የሆነ የኢንሱሊን ስሜትን የማሳደግ ወይም ደግሞ ኢንሱሊን ሴንሲቲቪቲን የመጨመር ባህሪ አለው። ቅድም ስነግራችሁ ኢንሱሊን ደግሞ እንደ ቁልፍ ያገለግላል። ግሉኮስን ሰውነታችን እንዲጠቀም ያደርጋል። ስለዚህ ቀረፋን ከሙዝ ጋር አብረን ስንመገብ በሙዝ ውስጥ ያለው ስኳር በደማችን ውስጥ በቀስታና በእኩል መጠን እንዲሰራጭ ያደርጋል። ይህም ማለት ያንን ቀደም ሲል ያወራነውን የደም ስኳር መውረድና ድንገተኛ መባንን መዋዠቁን ማለት ነው ሙሉ በሙሉ ይከላከላል ማለት ነው። በተጨማሪም በሳይንስ የተረጋገጠ ሌላ አስደሳች ነገር አለ። ብዙዎቻችን ቀረፋ ሰውነትን ያሞቃል ወይም ለሰውነት ሙቀት ይሰጣል ብለው ያስባሉ። ነገር ግን በሕክምናው ሳይንስ በጥሩ ሁኔታ ለመተኛት የሰውነታችን ውስጣዊ ሙቀት ወይም ደግሞ ኮር ቦዲ ቴምፕሬቸር በትንሹ መቀነስ አለበት። ቀረፋ ደግሞ የደም ስራችንን በማስፋፋት ወይም ቫዞ ዳይሌቴሽን በማምጣት ውስጣዊ ሙቀትን ወደ ውጭ እንዲወጣና እንዲቀዘቅዝ ያደርጋል። ይህ ቅዝቃዜ ደግሞ ለአንጎላችን አሁን የመኝታ ጊዜ ነው የሚል ጠንካራ ምልክት ያስተላልፋል ማለት ነው። አሁን ይህንን ተፈጥሯዊ መድኃኒት እንዴት እንደምናዘጋጀው እንደምንወስደው ደረጃ በደረጃ እንመለከታለን። እስካሁን ስለነበረው ሳይንሳዊ ማብራሪያ ጥሩ ግንዛቤ እንዳገኛችሁ ተስፋ አድርጋለሁ። የመጀመሪያ እንግዲህ አንድ መካከለኛ የበሰለ ሙዝ ወስዶ ልጦ በክብ በክብ በጥንቃቄ መክተፍ፣ ከዛ በኋላ ደግሞ ግማሽ የሻይ ማንኪያ የሚሆን ንጹህና የተፈጨ ከተገኘ ኦርጋኒክ ቀረፋ የሲናመን ፓውደር በላዩ ላይ እኩል ይነሰነስበትና ከዛ በኋላ ማድረግ ያለብንን አልነግራችሁም። እጅግ ወሳኙ ነገር ግን ሰዓቱ ነው። ይህንን ድብልቅ ከመተኛታችሁ በትክክል ከ30 እስከ 45 ደቂቃ በፊት መመገብ አለባችሁ። ምክንያቱም ትሪፕቶፋን ተፈጭቶ ወደ አእምሮ ተጉዞ ወደ ሴሮቶኒን እና ሜላቶኒን ለመቀየር ይህንን ያክል ጊዜ ይፈልጋል ማለት ነው። ወዲያው በልታችሁ ወዲያው አልጋ ላይ ብትገቡ ግን ውጤቱ አመርቂ ላይሆን ይችላል። ለውጡን ለማየት ይህንን ጊዜ መስጠት በጣም ወሳኝ ነው። ከ30 ደቂቃ እስከ 45 ደቂቃ ከእንቅልፍ በፊት ማለት ነው። እንደ አንድ የሕክምና ባለሙያ እንግዲህ ሁልጊዜ ለደህንነታችሁ ቅድሚያ እሰጣለሁ። ይህ ተፈጥሯዊ መንገድ ለአብዛኛው ሰው እጅግ በጣም ደህንነቱ የተጠበቀ ቢሆንም የተወሰኑ ሰዎች ጥንቃቄ ማድረግ ይኖርባቸዋል። የመጀመሪያው ከፍተኛ የስኳር ህመም ያለባቸው ሰዎች ናቸው። ምንም እንኳን ቀረፋ ቢኖረውም ሙዝ ካርቦሃይድሬት አለው። ስለዚህ ከመሞከራችሁ በፊት የደም ስኳራችሁን በቅርብ መከታተል ወይም ደግሞ ሐኪማችሁን ማማከር ግድ ይላል ማለት ነው። ሁለተኛው ደግሞ በከፍተኛ የኩላሊት ህመም ያለባችሁ
ያው ሙዝ እንግዲህ ቅድም እንዳለው በፖታሲየም የበለጸገ ስለሆነ ኩላሊታችሁ ፖታሲየምን በአግባቡ ማጣራት ካልቻለ ጥንቃቄ ያስፈልገዋል ማለት ነው። ይህንን ቀላል የ30 ደቂቃ የእንቅልፍ ሀክ ዛሬ ማታ ሞክሩትና ያገኛችሁትን አስደናቂ ለውጥ ከጥቂት ቀናት በኋላ ተመልሳችሁ በኮሜንት ላይ አጋሩኝ። ይህ መረጃ እንቅልፍ አጥተው ለሚሰቃዩና ሁል ጊዜ ጠዋት ለሚዝሉ ጓደኞቻችሁና ቤተሰቦቻችሁ ይጠቅማል ብላችሁ ካመናችሁ ሼር ማድረጋችሁን እንዳትረሱ። ለቀጣይ ተመሳሳይ እንደዚህ በሳይንስና መስረጃ የተመሰረተ የጤና መረጃዎች ቻናሌ ላይ እንድታገኙ ይህንን ቻናል ሰብስክራይብ ማድረግ፣ የደወል ምልክቷን መንካት እንዳትዘነጉ። ጤና ይስጥልኝ። መልካም ምሽት። ጥሩ እንቅልፍ ይሆንላችሁ።